ሰላም ጤና ይስጥልን። በመላው ዓለም የምትገኙ ኢትዮጵያኖች እባካችሁ ይሄን ቪዲዮ እንደ ቀልድ እንድታዩ አልፈልግም። ሼር ዲዩት አድርጉ፣ ሁላችሁም ይደርሳችኋል። ይሄ ሀገርሽ ትገቢያለሽ፣ እያንዳንድሽ ይሄንን ነገር ታያለሽ። ይሄ ነገር ካልቆመ ታያለሽ፣ ግን ሼር አድርገሽ እንዲቆም ማድረግ ነው። ሁላችሁም እንደው ይሄን ጉዳይ የሚያየው አካል ካለ እንዲያይ ካለ እኔ እንጃ አሁን ላይ ያለም አይመስል ማንም የሚቆጣጠር የለም ማንም። ኢትዮጵያ ኤርላይን እየተደረገ ያለው ነገር በጣም እኔ ለስሙ እንዶ ከሰው ሀገሬ ልግባ ብዬ ሀገር ስትገባ እዛ ጋር የሚጠብቅ እዚህ እኮ ሰው ሀገር በዚህ ብሎ አሰልፎ ነው የሚልክ። በዚህ ጋር እንደዚህ ብሎ ተንከባክቦ ያኞስ ሀገሬ ልበል እንጂ የሚሰራው ነገር በጣም እንዴ ምን ሰርቼ እኔ እኮ ሰው ሀገር እኮ ሰርቼ ነው የመጣው እንጂ እኔ ብቻ የምለው ነገር ቃል የለኝም። ብዙ ሰው እያስለቀሱ ነው። እግዚአብሔርን ፍተሻው እቃችን ተበታትኖ ሻንጣችን ቁልፉ ተበላሽቶ እቃ ውስጥ የለም። ከኔ ጋር ወደ 3 ነው 4 ልጆች ሄደዋል። አንዷ ትንሽ ጭንቅላቷ ለቀቅ ብሏል። ማለቴ በቃ ጭንቀት ነው መሰለኝ እንትን ብሏታል። ሁለተኛዋ አመት ነው የሰራችው። ሶስተኛዋ በ15 ቀን ነው የተመለሰችው። እነዚህ የያዙት ትንሽ ነገር ነው። እሱም አዲስ ሻንጣ አይደለም፣ አሮጌ ሻንጣ ሰዎቻቸው የሰጧቸው ናቸው። ሄድን አገራችን ብለን እዚህ ጋር እኮ ኤክስሬ ተነስቶ ሻንጣችንን ይዘው ልንወጣ ነው። ይሄ እኮ በር ላይ ነን፣ በር ልንወጣ። እዚህ ጋር ማን ይጠብቃል? ጉምሩክ። ነይ ይመልሳል። ምን ነው እዛ ጋር እኮ ኤክስሬ ተነስቶ ነው የመጣው። በቃ እኮ እየወጣ ነው። አይ አላለቀም ሻንጣ እነዛ። እውነት እኔ በጣም ነው የተሰማኝ። እንዴት የሀገራችን ሰው በዚህ ናል ሻንጣ እነዚህን ሻንጣዎች ከፋፍቶ ማለት ነው። እውነት የልጆቹ ትንንሽ ልብስ ነው ያለው። ምናልባት የሆነ ሻርብ ምናምን ገዝተዋል። እሱም ላይ 3 ከሆነ ልትሸጪ ነው ወይ ሱቅ ልትከፍቺ ነው ይላል። እየቀለደ ነው። ምንድን ነው ነገሩ? ሱቅ ልትሸጪ ነው ወይ ብሎ ይቀበላል። አረ በእናትህ ለእናቴ ነው ባዶ እጄን እንዴት እሄዳለሁ ብለው ያለቅሳሉ። አንዷ በእናት ጓደኛ እኔስ የለኝም እቃ ጓደኛ ልሄድ ስል ለቤተሰቦቿ እንዳደርስ ነው። እሺ ባለኝ ብር ከራሴ ልስጥ። ኔቨር የለም ከሰው እየተሰሩም አይመስሉም። እንደው ሰው ሀገራችን ዜጋም አይመስሉም። አረ የሰው ዜጋ በጣም ይሻላል ከሀገራችን። ጭካኔያቸው ጥግ ነው ጥግ። ሁላችሁም ይሄንን ነገር ሼር ዲዩት እያደረጋችሁ አድርሱ። እኔ ሻንጣዬ ተከፍቶ ቁልፉ ተበጣጥሶ የአንገት ብር ሴትዮ ይገዝታልኝ ነበር እንዳይጠፋ ብዬ ምናልባት እዛ ጋር አውልቄ ፍተሻው ምናምን ላይ እንትን ስለሚል ብዬ ሻንጣ ውስጥ ነበር ያለ። እዛ ጋር እኮ ኪሎ በዝቶብህ ከፍለ ምናምን ነው ሀገር የምትገባው። ድጋሚ ቆርጣ ድጋሚ እዚህ ጋር ክፈል ይልሃል። ታዲያ ይሄ ምንድን ነው? ወዴት እየተሄደ ነው? ምንድን ነው እየተሰማ? ማንም የሚከታተል ጉዳይ የለም። ሁሉም አንድ አይነት ነው። እዛ ጋር ቤተሰብ ቻው ልትል 1 ደቂቃ እንድትቆም አይፈቅዱም። ቤተሰብን በዱላ እንደዚህ ያባራል። እንደዚህ አንተ ሰዓት ደረሰም አልደረሰም ውስጥ በቃ ቤተሰብ ጋር መቆም ራሱ አይቻልም። በጣም ይገርማል። በጣም ተመለስኩ ሄድኩኝ ሀገሬ። ይሄ ሁሉ ነገር አሳልፌ ሄድኩኝ። ስመለስ የመጣሁበት ፓስፖርት እንትኑ ፓስፖርትሽ ኮፒው ሲደረግ እንትን ብሏል፣ ስምሽ እንትን ብሏል። እኔ ብቻ እዛ ጋር ለመናገርም እዛ ጋር ህግ ነው ያለው። እዛ ጋር
እንዴት ብለህ ትናገራለህ? ሁሉም አንድ አይነት ነው። አንገትን ይዞ ይሄዳል። ምን ትላለህ? የወጣው ነገር ይውጣ እንጂ አትሄጂም አለች። ፓስፖርቴን ልመለስ ስል አትሄጂም አለች። ኧረ በእናትሽ በስንት መከራ እዚህ ጋር እንደደረስኩ ብታውቂ። ኧረ እባክሽ አትሂጂም ነው ያለችኝ። ራሱ በስነ ስርዓት እናቱ ፓስፖርትሽ እንዲህ ስለሆነ እኛ ላይ ጥያቄ ያመጣል እባክሽ ምናምን የለም ሂጂ። እዛ ጋር እንዴት ህዝቡን እንደሚያንቋሽሹ እንዴ! ምናልባት እኮ እውነት ነው ደክሞሽ ምናምን ሊሆን በብርሽ ነው የምትሰሪው እኮ በነፃ አይደለም። ግን ስነ ስርዓት ይኖር እንጂ እንዴት ነው? አቢሶ እግዚአብሔር ከሴቶች ወንዶች 10 እጅ ይሻላሉ። ወንዶች እዛ የሚሰሩ ወንዶች ያከብራሉ። ሴቶች በጣም የወረዱ ሴቶች ናቸው እዛ ውስጥ ያሉት፣ በጣም ይለያሉ። አትሄጂም ብላ ሌላ ፕሮሰስ አውጥቼ ነው ድጋሚ ፓስፖርቴን ድጋሚ አሳድሼ የመጣውን ሌላ አዲስ ወጪ። እኔ መዳም ቤት ስሰራ ነበረ እንጂ እኔ አሜሪካ እዛ ኑሮዬን በሙሉ እዛ ፈጅቼ የመጣው አይደለም። እዚህ ጋር ስንት ነገር ሳይሞላልኝ ድጋሚ ለመሙላት የሚሄድ ሰው ነኝ። ስንት ሀሳብ አለብኝ፣ ግን ሌላ ወጪ፣ ሌላ አዲስ ፕሮሰስ። በጣም የሚገርሙ በጣም ሁላችሁም ሼር ዲዩት እያደረጋችሁ አድርሱ። ሁልሽም ጋር ይደርሳል ነው፣ ሁልሽም ታያለሽ። ይሄ ነገር ካልቆመ ሼር ዲዩት እያደረጋችሁ እንደውም የሚመለከተው አካል ካለ እንዲመለከት። ሁሉም ግን አንድ አይነት ናቸው። ኧረ አምላኬ መላ በለው ይሄን ነገር። እግዚአብሔር ሰው እያለቀሰ እግዚአብሔርን እውነቱን ለመናገር ማለት ነው። እነዚህ አሜሪካ፣ ኢሮፕ ምናምን ብዙ ሻንጣ ምናምን ይዘው የሚሄዱት አሉ። በቃ አሪፍ ላይፍ ነው ብላችሁ ምገም እነሱን የሚነካ የለም። እነሱ ሲያሽቃብጡላቸው ሲሪየስ። አንቺ የአረብ ሀገር ሰርተሽ የመጣሽው እዚህ ጋር እንዴት እንደዚህ ቃሽ እንደዚህ አራክፈው ነው የሚሰጥሽ። አሮጌ ልብስሽን ይዘሽ ትይዛለሽ፣ ችግር የለም እሱ ላይ። እንደዛ ነው እየተካሄደ ያለው። እውነት የሆነ እንትን ብዬ አይደለም አጋንኜ ጨምሬ ምናምን ሳይሆን እራሱ የወረደውን ነው የምላችሁ። እኔ በጣም ነው የገረመኝ። በጣም እኔ ሀገሬ ብዬ ብገባ የሰው ሀገር ተሻለ። በስና ኦ ማይ ጋድ። ሁልሽም አድርሺ እንደ ቀላቲ እያሳሳቅኩ ስነግራችሁ እንዲገባ ነው እንጂ እንዲወጣ አይደለም። እንግዲህ ከውጭ ስትገቡ መያዝ የሚፈቀደው ወደ ኢትዮጵያ ሀገር ሲገቡ ከቀረጽ ነፃ ሊፈቀዱ የሚችሉ እቃዎች በአብዛኛው ለግል ጥቅም የሚሆኑ እና በተወሰነ መጠን የሚገቡ ናቸው። እንዲሁም እነሱም ከቀረጽ ነፃ ሊሆኑ የሚችሉት እቃዎች ያው የግል የምትጠቀሙባቸው ልብሶችና ጫማዎች፣ እንዲሁም የግል ሻንጣዎች፣ እቃዎች፣ ሌላም ደግሞ ላፕቶፕ ይፈቀዳል ወይ የግል ኮምፒውተር ሊሆን ይችላል። እንዲሁም ደግሞ 1 ወይም 2 ሞባይል ይፈቀዳል። ካሜራ 1 ይፈቀዳል። አነስተኛ ስጦታዎች ይፈቀዳሉ። እንዲሁም የግል ጌጦች ወርቅን የመሰለ ብርን የመሰለ እነሱ ገደብ አላቸው መሰለኝ እስከ 100 ግራም የሚባል ነገር አለ። ያው ጌጦች ወርቆች ይፈቀዳሉ። እንዲሁም መጽሐፍትና የትምህርት እቃዎች፣ ለግል ጥቅም የሚሆኑ መድኃኒቶች በትንሽ መጠን ይፈቀዳል። እንዲሁም ከዚህ በላይ ከሆነስ ቀረጥ ሊጣልባቸው ይችላል። ብዙዎች ወይም ስልክ ወይም ብዙ ኤሌክትሮኒክስ ከያዛችሁ ብዙ ስልክ ወይም ኤሌክትሮኒክስ ከያዛችሁ ቀረጥ ሊጣልበት ይችላል። ይሄን አውቃችሁ ቀረጡን አትችሉትም። እንዲሁም ደግሞ ለንግድ የሚመስሉ እቃዎች፣ አዲስ ውድ እቃዎች እነዚህን መያዝ ቀረጥ ሊጣልባቸው ይችላል ማለት ነው። እንዲሁም አስፈላጊ ማስታወሻ እዚህ ጋር መያዝ ያለባችሁ የእቃው ብዛትና ዋጋ ከፍ ካለ ጉምሩክ ለንግድ እንደሆነ ሊቆጥረው ይችላል። ለንግድ መሆኑን ደግሞ ካወቀ ቀረጥ ግዴታ ያስከፍላችኋል ማለት ነው። እያንዳንዳችሁ ደግሞ ለምትገዙት እቃ ጌጥም ይሁን ስልክም ይሁን ኮምፒውተርም ይሁን ደረሰኝ ሊኖራችሁ ግድ ነው። ደረሰኝ መያዝ ይመከራል ላለው እንግዲህ ይሄ እንግዲህ ህጎች በየጊዜው ሊቀያየሩ ይችላሉ። እንደተመቻችሁ ተስፋ አደርጋለሁ። በቀጣይ የምሰራላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ።